አይ ከተማ ሰው እንደዚህ በመኪና እየተጓዛችሁ ከተማው እንደዚህ ይርቃል ማለት ነው? ኧረ አይርቅም። ለምን ይርቃል? ይሄ እኮ ገጠር አይደለም። ቆይ ታዲያ ቱቴ ለምን ቆየች? እኔ እንጃ በምን አውቃለሁ። እኮ ነገር የለም። በእናታችሁ ልቀቁ። እኔ ምንም ያደረኩት ነገር የለም። እባካችሁን ተው ልጄ ተው፣ እንደዚህ አትዋሽኝ ልጄ ተው። እንግዲህ አስወቁት እና ምንድነው በቃ ትወጣግባ ወጣለች። ቆይ እንዴ ቆይ ልጄ እንደዛ አቶ ታደረጉት? እንደዛ አቶ ታደረጉት ማለት እነማን ናቸው? ቆይ የቱት አባት ነኝ ነው ያሉኝ? አዎ እውነት ነው። እኔ ቱት አባት ነኝ። ደስ ይላል። በእውነቱ ቱት በጣም መልካምና ጥሩ ልጅ ነች አይደል እንዴ ማኪ? አዎ ቱት በጣም እንወዳት ልጅ ናት። ቱቴ ልጄ ብትሆንም እንደ ታናሽቴ ነበር ማለት ይገርማችኋል። በመንደሩ በቀዩ የተመሰገነች ልጅ ነች። አቤት የቀዩ ሰው እንዴት እንደሚወዳት ልክ ብለዋል። ቱት ያልተወደደች ታዲያ ማን ሊወደድ ነው? አዎ ስለናንተ እሰማለሁ። እሷም ጓደኛዋም ያው ይነግሩኝ ነበር። እንደው ለናንተ ምን እንደምከፍል አላውቅም። ምን አረግንላት ብለው ነው? እንደውም ከዚህ በላይ ብናረግ ደስ ይለናል። ከተማ ውስጥ እንደዚህ አይነት ግሩም ሰው ይገኛል ብዬ አንድ ቀን አስቤ አላውቅም። አይ የፈጣሪ ስራ እንደው ምንድነው የሚባለው? እና ቤተሰቡ ሁሉ ሰላም ናቸው? አዎ ሰላም ነው። ትንሽና እናቷ ላይ ብቻ ትንሽ ችግር አለ። ምን ሆነ? ትንሽ ደም ግፊት ነገር አለባት ማለት በቃ ቱቴ የት ነች ልጄ የት ነች እያለች በቃ በጣም ትጨነቃለች። ተይ ስለቷ አታስቢ ስለሷ አታስቢ እያልን ብንነግራት ምን አሰማም። ቱቴ እኮ እናንተ መሃል መሆኗን ማን ይንገራት? ወይ እንደዛ ነው እንዴ? በዛ እንኳን ስጋት አይግቦት። እኛ እንደሆነ ቱቴን በደንብ ተከባክበን ያዝናት አይደል እንዴ ባለቤቴ? በደንብ እንደው አንድ እየክፈላችሁ እንጂ የመታጠቢያ ቤቷ ቤቱ ነው እዚህ ጋር። እሺ እሱኛው ሁለተኛው ማኪ ቱት እኮ እስካሁን አልመጣችም። ምንድን ነው የሚሻለው? እቺ ጦሰኛ ድሮም ማቅ ነበር ጦስ እንደምታመጣብን። ያፈራውትም አልቀረም። ይኸው አሁን እኮ ስለሱ የምናወራበት ጊዜ አይደለም። ይልቁንስ ምንድን ነው ማድረግ ያለብን? ምን እናደርጋለን? ያው እስክትመጣ መጠበቅ ነው። ምን ማለት ነው? ለአባትየው እኮ የኔ እናት ቤት እንደሄደችና እንደምትመጣ ነው የነገርናቸው። ሲጀመር አውቆ የጠፋ ሰው የት ተብሎ ይፈልጋል? እና እንዴት እናደርጋለን? ልንፈልጋት አይገባም ነው የምትይው? እንግዲህ እኔ አውቆ የጠፋን ሰው እየፈለኩ ጊዜን አልፈጭም። እኔ እንጃ ብቻ ግን ዝም ማለት መፍትሄ ነው ብዬ አላስብም። ለፖሊስ ማመልከት አለብን። ፖሊስ? የምን ፖሊስ? አዎ ማመልከት አለብን። ባትገኝ እንኳን እንዴት አላመለከታችሁ የሚባል ጥያቄ መምጣቱ አይቀርም። ይሻላል? አዎ የግድ ነው። ግን ትንሽ ምን ጠብቃትስ? እስከ መቼ ነው ምን ጠብቃት? በጣም ብዙ ጠበቅናት እኮ። አሁን ያለን አማራጭ እሱ ብቻ ነው። ስለዚህ በቃ ማሽ ጋር ለውለትና ከሱ ጋር እንሄዳለን። እሺ በቃ አረፍ ይበሉት። ምን ነው ቱት ያልመጣችም እንዴ? ይሄን ያለ ሩቅ ነው እንዴ? አዎ ትንሽ ኮራቅ ስለሚል ነው። ትመጣለች። በቃ እኔም ምን ነው ተደርሽ ምጣከ ከማኪ ጋር ተጫወቱ። እሺ በቃ ደረስ ብለህ መለስ በል። እግዚአብሔር ካንተ ጋር ይሁን። አሜን።
ዛሬ ደግሞ ወደ ቤት መሄድም የለም እንዴ? የቱት ነገር እኮ ምንም አይፈንጭ ሊገኝ አልቻለም። እና በሱ የተነሳ ቤት ላትገባ ነው እንዴ? የአባትየውን አይን ማየት እንዴት እንደሚከብድ አልገባህም? ሌላ አማራጭ የለህም? እሺ ቆየት ትሆናለች። እሱንማ ብናቅ ለምን እንደዚህ እንጨነቃለን? ሌላ ቦታ እናመልክት እንዴ? እሱማ አይሆንም፣ አመለከትን እኮ። እና ታዲያ ዝም ብለን ጠብቅ? ተረጋጋ፣ በቃ ሁሉም ነገር ይስተካከላል ካልክሽ። የኔ ልጅ አቤት። ቆይ ግን የት ነው የተወለድሽው? ኡፍ ምን አይነት ነዝናዛ ሰውዬ ናቸው? ማለት ሀገርሽ ማለት ነው? እዚሁ አዲስ አበባ ነው። ከተማ ነው እድገትሽ? አዎ። እንደው ካላስቸገርኩሽ ውሃ ልታመጪልኝ ትችያለሽ? ውሃ ነው ያሉኝ? አዎ የምጠጣው ውሃ። ምን ይመስላሉ? ኩስማና ሽማግሌ ደራሹ አይብላቸውና። እንደው አንቺ ልጅ ጥሜን እንደዚህ እንደቆረጥሽልኝ ፈጣሪ ጥምሽን ይቆርጥልሽ። እንደዛማ ከሆነ ያቺን ዋብ እንደነቀለልኝ እሷን ማውጣ ያባርልኛ። እንደው አሜን ማለት የለም። አይ ከተማ ሰው እንደው ይቅርታ ባቴ አሜን። እንደው አይ ከተማ ሰው እንደዚህ በመኪና እየተጓዛችሁ ከተማው እንደዚህ ይርቃል ማለት ነው? ኧረ አይርቅም። ለምን ይርቃል? ይሄ እኮ ገጠር አይደለም። ቆይ ታዲያ ቱቴ ለምን ቆየች? እኔ እንጃ በምን አውቃለሁ። ያቺ ሰይጣን ተገላገለን ስን ሌላ ጣጣ ይምጣብን እንዴ? ቆይ ለምን አታባሯት? አንተ ደግሞ እንዴት ነው የምታስበው? ተገላገልናት ያልና ልጅ ይሄን ስሰማ እንደምትለው የፈለገችውን ታስባኛ ምን አገባን? ምን እያልክ ነው? ብትመለስና ከዛ ብትናገርስ? ወይ ካልሆነ ቆይ ለምን እንዲጨርሷት አናረግም? ከዛ በኋላ እኮ አላገኘዋቸውም፣ ስልካቸውም አይሰራም። አንተ አገኛቸው? እሱማ እኔም አላገኘኋቸውም። ምናልባት ለደህንነታቸው ሲሉ ዘግተውት ይሆናል። ስለዚህ እንደዛ ማድረግ አልችልም ማለት ነው። ግን ደግሞ የሆነ መላ እናጣ እኮ ምን? እሱን አናውቅም። ወይ እንደጠፋች ይነገሩ። የዛኔ በራሱ ወጥቶ ይሄዳል እሷን እየፈለገ። በምን ምክንያት ጠፋች ልንል ነው? ከዛ በራሷ ጊዜ ነው። ይሄን አቤልን እንጂ እሳቸውን አያሳምንም። ሌላ መንገድ አስብ። እሺ አስባለሁ። ደግሞ ናፍቀኛል። እሱማ እኔም ናፍቀሽኛል። ግን ደግሞ ነገሮቹ ሌላ መላ እናጣ። እንዴት ነው ልጄ? ግን ሰላም ነች አይደል? አረ በጣም ሰላም ነች። ታዲያ ግን ለምን ቆየች? ትንሽ እኮ እናቴን አሟት እሷን ላግዛትና ነገ እመጣለሁ ብለኝ እኮ። ቆይ ግን ማለት ዛሬ አትመጣም ነው የምትለኝ? አዎ ዛሬ አትመጣም። በቃ እንግዲያው ቶ ምን አለበት በቃ ያለችበት ሄጄ ልጨብጣታ። አረ አይሆንም ማለት አሁን እኮ ስለመሸ ጨለማ ነውና አይሆንም። በቃ ነገ እኮ ራሷ ትመጣለች። ተው እባክህ ተው። ሄጄ ባያት ይሻለኛል። በቃ ልቤም እንኳን አላርፋለኝ። ይረጋጉ፣ ይገባኛል እኮ ግን በቃ አሁን ስለመሸም እናቴም ሴት ልጅ ስለሆንሽ ብቻሽን አትሄጂም ብላት ነው። እንደው ልጄ ልቤ እኮ አላርፍ ቢለኝ ነው።
ቆይ ታዲያ ለምንድን ነው ስልኳ የማይሰራው? ስልኳንም እኮ እዚህ ቤት ውስጥ ትታው ሄዳ ነው። ለዛ ነው። ቆይ ግን እናተ ቆይ ምንድን ነው የገጠማቸው? ልክ እንደርሱ ባለቤት ግፊት ነገር ነው። አይ ፈጣሪ እንደው ፈጣሪ ጨርሶ ይማራቸው። ይሄን ደም ግፊት ነገር ነው በደንብ ነው ማቀው በደንብ። እንግዲህ ካመጣው ነው ይደረጋል። እሱስ ልክ ብለሃል። በፈጣሪ ፍቃድ አይደል ሁላችን መኖራችን? ልክ ነው። የሚሰጥም የሚነሳም የሚገልም የሚያኖር አንድ ፈጣሪ እሱ አይደለ? እንደው እኮ በቃ በየኮ ልቤ ሐሳብ ሲገባው ነው እንጂ እናንተን ማስቸገርኳችሁ አይደል? አረ በፍጹም እንደዛ አይደለም። አረ ትሁት የት ነሽ? አረ እቺ ጡሰኛ ጡሳ መጣችብህ አይደል? ያባትየው ነገር በጣም ነው ግራ የገባኝ። ምን እንደማደርግ ራሱ አላውቅም። ከመጀመሪያውም ብትሰማኝ ኖሮ ይሄ ነገር ባልተፈጠረ። ማኪ በእናትሽ ተይኝ። አሁን የምንወቃቀስበት ጊዜ ለምንድን ነው ያለው ነው? ምክንያቱም ረጋ ብሎ ይደርሳል። በዚህ ሰዓት የምታስፈልገን ትሁትና ትሁት ብቻ ናት። በዛ ላይ እኮ የሆነ ነገር ገጥሞት ሊሆን ይችላል። ዛሬም ለሷ ትከራከራለህ እንዲያርጋ? እሺ ቆይ ታዲያ ምን ምክንያት ኖሯል ልትጠፋ ትችላለች? እሱን ለማረጋገጥ ሌባ መሆኗ ከበቂ በላይ ነው። ትሁት ፍጹም እንደዛ ታደርግ። ደግሞ ትሁት ሰርቃ ሳይሆን የሆነ አጋጣሚ ነገር ነው የሚሆነው። በጣም አሪፍ። ስለዚህ እንደዚህ አርጋ ሄደም ተሟጋች አላት ማለት ነው። እንግዲህ ያልጠፋችውን ትሁት ፈልጋ አገኛት። እኔ ከዚህ በኋላ ምንም አያገባኝም ስለሱ። ማኪ እኔ እኮ ነገሩን እኮ ነው ሮት ልጄ ልቀቋት። አዎ ልጄን ተዋት። ልጄን ልቀቋት። ልጄን ተዋት። ልጄን ልቀቋት። ልጄን ልቀቋት። የቱት አባት ምን ነው እንቅልፍ እምቢ አሉት እንዴ? ልጄን ማግኘት ፈልጋለሁ። ዛሬ እኮ ትመጣለች፣ ያገኙታል። አይ አሁን ላገኛት ነው የምፈልገው። ያለችበት ወሰደኝ። ትናንትና አውርተናል ነበር እንዴ በዚህ ጉዳይ? አሁን ምን ተፈጠረ? ተው ባካችሁ። ተው አትደብቁኝ። ልጄማ አንድ ነገር ሆናለች። እባካችሁ በዚህ ልክ እምቢ አትበሉኝ። በዚህ ልክ እንደዚህ አይነት ህልም አላይም ነበር። ቆይ ልጄ ምንድን ነው የሆነችው? ለምን እሷ ጋር አትወስዱኝም? አይ እኮ ስልክም እኮ ስላላዘች በቃ መንገድ ላይ ሄዳለሽ ወድ ብዬ እኮ ነው። ተው ልጄ ተው፣ እንደዚህ አትዋሽኝ ልጄ ተው። እንግዲህ አስይወቁት እንዴ! እና ምንድነው? በቃ ትውጠግባ ወጣለች። ቆይ እንዴ ቆይ ልጄ አለሜ ከዚህ ቤት ወጣለች? እባክዎትን በቃ አሁን ይረጋጉ። ወይኔ ልጄ
እሺ ቆይ መቼ ነው ወጣችሁ? ትላንት እሷ ጠፍታ ስንፈልጋት ነው እርሱ የመጡት። እንደዛ ቱት አደረጉት? እንደዛ ቱት አደረጉት ማለት እነማን ናቸው? ቆይ ወይኔ ልጄን ተቀደምኩ። የቱት አባት ወዴት ነው? እዚህ ምን እሰራለሁ? ልጄን ሄጄ ልፈልጋት እንጂ ሶበል አስደሳች ዜና አለ። ምንድነው? የመጀመሪያ አጋቹን ደውሎልኝ ነበር እና ደግሞ እንዳያዟት ነግረውኛል። ደግሞ ማድረግ ያለባቸውን ነገር ነግሬያቸዋለሁ። ስገምት ሁለተኛም አለ። አዎ ሁለተኛው ደግሞ የቱት አባት ቱትን ሊያጠቃት የሚፈልግ ሰው መኖሩን ሲናገሩ ነበር። እናም ያንን ሰው ነው የተጠራጠሩት። ስለዚህ እኛ ነፃ ሆነን ማለት አይደለም። ይሄ እኮ በጣም አስደሳች እኮ ነው። ስለዚህ ምንም ስጋት የለብንም ማለት ነው። አዎ ግን ቆይ መጥፋቷን በምን አወቁ? እንደተያዘች እርግጠኛ ስሆን ነገርኳቸው። በስተመጨረሻ መጥፋቷን ማወቃቸው ጠቀመን ማለት ነው። በደንብ ነው። እናቱት በርጂኖ ታስታለች ነው የሚሉኝ? አዎ እሱ ነው በእርግጠኝነት የጠለፋት። እና ተጠልፋ ነው እያሉኝ ነው? ታዲያስ? እና እንደዛ ከሆነ ታዲያ ለምን ለፖሊስ አናመለክትም? እየዞርን መፈለጉ እኮ ምንም ጥቅም የለውም። እሱማ ልክ ነህ፣ ግን ምናልባት ያያት ካለ ብዬ እኮ ነው። በቃ እሺ ፖሊስ ጣቢያ እንሂድ። አልክሽ እንሂድ። ሄሎ እስካሁን ይዟት አልመጡ? እንደው ጉድ እኮ ነው። ቆይ የት አድርገዋት ይሆን? እዚህ እንግዲህ ለፖሊስም ነግረናል። በቃ እንግዲህ በደንብ ጠብቁ። እንደመጣች አሳውቁኝ። እሺ ይኸውልህ ወንድሜ ትሰማኛለህ? ደግሞ እርጎ ይሄን መስማት የለባትም። ይሄን ከሰማች ህመሟ ይብስባታል። እሺ በቃ እንግዲህ የነገርኩ ገብቷል አይደል? አደራ በሰማይ አደራ በምድር። በቃ አዲስ ነገር ካለ ደውላችሁ አሳውቁኝ። እኔም አዲስ ነገር ካለ አሳውቋችኋለሁ። እሺ ደህና ሁኑ። እሺ ወይኔ ልጅ አለሚን። እኔ የምለው ጋሽ ትሁት ግን እንዴት አጨች? እሱ እንኳን ታሪኩ ብዙ ነው። ደግሞ ቆይ ለምንድን ነው ወላጅ በልጅ ህይወት ገብተው የእሷን ህይወት የሚወስነው? አይ እሱ እንኳን ታሪኩ ብዙ ነው ልጄ። ታዲያ ማወቅ የምፈልገው እኮ እሱን እኮ ነው። ይኸውልህ ምን መሰለህ፣ በእኛ በገጠር ልጅ የሚዳረው አንድም በፍቃደኝነት ዝምድና ፍለጋ ተብሎ፣ ሁለተኛው ደግሞ ውለታ ለመክፈል ሲባል፣ ሶስተኛው ግን ይኸውልህ አቅም ያለው ቤተሰብ በግድ ጠልፎ ይወስዳል። የትሁት ዕጣ ፈንታዬ ነበር። ስለዚህ እንደሚሉት ከሆነ ትሁት ያለማንም ፍቃድ ተጠልፋለች እያሉኝ ነው። ይኸውልህ እንደ እውነቱ ከሆነ የእነሱን ቤተሰብ ውለታ ለመመለስ ብዬ በልጅነቷ
ለነሱ ልጅ እንደምድራት ቃል ገብቼላቸው ነበር። ስለዚህ ትሁት ምንም በማታውቀው ነው የተሰቃየች ያለችው። አው ይኸውልህ እንዴ አሁን እኮ ተመልሳ እንዳትመጣ የፈለግነው እኮ ለዚህ ነው። እንዴው አሁን ለእናቷ ምን ብዬ ነው የምነግራት? ምንድን ነው የሚባለው? የቱት አባት ሄዱ እንዴ? እስኪ ተዋቸው። ብታይ ሰውዬው በጣም ውስጣቸው ተሰብሯል። ቤተሰቡ ሁሉ ተራ በተራ በቤት አስቸገሩ አይደል? ይሄን ልብህን እያዩ እኮ ነው የሚጫወቱ። ማለትማ ቆፍጣና ሆነ ትሁትን ብታባራት የሁሉ ነገር አይፈጠርም። አሁን ምን መጣብኝ? እስኪ ከዚህ በላይ ምን ይፈጠር? ይሄ አሁን ደግሞ በገዛ እጇ ጠፍታ አንተን ሰበብ ውስጥ ከተተች። አሁን ቀስ እያለች እናቷን አጎቷን ይዛለ ትመጣለች። እስኪ ረፍ። እሷ ጠፍታ ሳይሆን ተጠልፋ ነው። ማን ነው እባክህ እንደዚህ ያለው? አባቷ ነው። ለካ እንደዚህ ተጫዋች ናቸው። ማለትማ የምን ጥልፊያ ነው የሚያወሩት? ወይስ የገጠሩን ውሸት እዚህም እየዋሹት ነው? እውነታቸውን ነው። ተጠልፋ ነው እንጂ ጠፍታማ ነው። የሰሞኑ ሁሉ ሳይጻናወትህ አይቀርም። ማለትም ያው አንተም እኮ እንደ ገጠር የመጮት ጀምረሃል እኮ። እንዴት እሷ ልጠፋ ትችላለች? አሁን እንደጠፋችሁ ነው። እርግጠኛ ነህ አንተ ጠፍታ ይመስላል? አዎ በደንብ። እሺ ቆይ ለምን? እሱን ስናገኛት እንጠይቃታለን። ሄሎ ሳጅን፣ አዲስ የተገኘ ነገር አለ እንዴ? እኛ ጋር መኳየናት የሚል ሰው ጠፋ። ያው ቢጨንቀኝ ነው ቶሎ መደወል። በጣም ይቅርታ። እሺ በቃ እጠብቃለሁ። እቺ ልጅ ግድ ማግኘት አለበት። እቺ ጦሰኛ ገና ብዙ ጣጣ ታመጣብናለች። ማኪስ ኪራፌ ዛሬ እንኳን ደግደጉን ነገር አውሪ። እኔ ግን እቺ ልጅ ድንገት ከተገኘች እንኳን የሆነ ውሳኔ መወሰን አለብን። ምክንያቱም ሁሌ በጠፋች ቁጥር እንደዚህ መሆን የለብንም። ልጄ እንደው ፖሊሶቹ ምን አሉ? ምንም አላሉም። ይሄ አዲስ ነገር እየጠበቅኩኝ ነው። ጉድ እኮ ነው። እሺ ታዲያ የት ብለን እንፈልጋት ይሆን? አዲስ አበባ እኮ እንደሚያስባት ትንሽ አይደለችም፣ በጣም ትልቅ ነች። ስለዚህ እሷን ፈልጎ ማግኘት በጣም ይከብደናል። እንዴው ቆይ በቃ እንዴው ዝም ብለን ቁጭ እንበል ልጄ። ጋሽ አይጨናነቁ፣ በቃ እናገኛታለን። ግራ ገባኝ እኮ። እንዲህም ብሎ ለማውራት እኮ የማይመቸው ነበር። አይዞት በቃ ፈጣሪ አለ። ጋሽ ፖሊሶቹ ደወሉ። ወይ ፖሊሱ ደወለ። አንሳው እስቲ። አግኝተዋት ይሆናል። አንሳው። እሺ ሄሎ ሳጅን